ቀዳሚ ወዳደረግነው ዜና ስንሻገር በወላይታ ሶዶ ከተማ የተካሄደው ህዝባዊ ኮንፈረንስ በአካባቢው ሁለንተናዊ ልማትና እድገት ለማምጣት አቋም የተያዘበት መድረክ ነበር ሲሉ የደቡብ ኢትዮጵያ ክልል መንግስት ዋና ተጠሪና የኮንፈረንሱ አስተባባሪ አቶ ገብረ መስቀል ጫላ ተናገሩ። ለመድረኩ ስኬታማነት አስተዋጽኦ ያበረከቱ አካላትንም አመስግነዋል። በወላይታ ህዝብ ልማትና መልካም አስተዳደር ላይ አተኩሮ ለሁለት ቀናት በወላይታ ጉተራ ሲካሄድ የቆየው ህዝባዊ መድረክ በስኬት ተጠናቋል። ተጨማሪውን የሚያቀርበው ማስረሻ ሀብታሙ ነው። የወላይታን ህዝብ አንድነት በማጠናከር ለህዝቡ ሁለንተናዊ ለውጥ መስራት የሚያስችል የልማትና የመልካም አስተዳደር ህዝባዊ መድረክ በወላይታ ጉተራ ላለፉት 2 ቀናት በድምቀት ተካሂዶ ተጠናቋል። መድረኩም የወላይታን ህዝብ ሁለንተናዊና አካባቢያዊ ልማት እንዲሁም እድገት ለማምጣት ወጥ አቋም የተያዘበት ስለመሆኑ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪና የህዝባዊ መድረኩ አስተባባሪ አቶ ገብረ መስቀል ጫላ ለጣቢያችን በሰጡት መግለጫ ተናግረዋል። ከዚህ ቀደም የነበረው የመከፋፈል መርገም ዳግም እንዳያንሰራራ ያደረገ መድረክ እንደነበርም ገልጸዋል። ሁሉንም የማህበረሰብ ክፍል ወከለ ተፎካካሪ ፓርቲ፣ የማህበረሰብ አንቂ፣ የወጣት የሴት አደረጃጀት፣ የታወቁ የሙዚቃ የጥበብ ባለቤቶች፣ አመራሮች፣ የወረዳ፣ የዞን፣ የክልል፣ የፌደራል አመራሮች ከፍተኛ እና በዓለም አቀፍ ደረጃ እውቅናን ያተረፉ የወላይታ ምሁራን በተገኙበት ተነጋግረን ከእንግዲህ የወላይታ ባህልም እሴትም አይደለም፣ አንድ ሆነን በጋራ ጉዳዮቻችን ላይ እንመክራለን፣ እናጠናክራለን፣ ከዚህ በፊት የነበረው የመከፋፈል መርገም ይብቃ ይሰበር በሚል በጋራ ተስማምቶ መግለጫ ያወጡበት ስለሆነ በዚህ መንፈስ ሁላችንም ወደፊት እንድናይና ህዝቡን ያማከለ ልማት ለማፋጠን ከኛም አልፎ ደግሞ ለክልላችንም አራያ የሆነ ስራ ሰርተን ህዝባችንን የኛንም የክልሉንም ህዝብ ለመካስ ቃል የተገባበት ስለሆነ ይሄንን አጥብቀን እንድንይዝ አንዱ የተላለፈ መልእክት ነው። አሁን በስራ ላይ ያሉ አመራሮችም እውነትን አጥብቀው በመያዝ የመንግስትንና የህዝብን ዓላማ በውል ተገንዝበው ከግብ እንዲያደርሱ እንዲሁም በጥብቅ ዲሲፕሊን ለመምራት መግባባት ላይ የተደረሰበት መድረክ ስለመሆኑም ጠቁመዋል። አሁን ስራ ላይ ያለው አመራር እውነትን በማጥበቅ የመንግስትና የህዝብን ዓላማ ተገንዝቦ በጥብቅ ዲሲፕሊን እንዲመራ ከወንድም አመራሮችና ከእህት አመራሮች ጋር በመቀራረብ በትጋት እንዲወጣ የሚል ጥብቅ የሆነ ደግሞ መግባባትም የተደረሰበት ከእውነት ውጪ ምንም ከእንግዲህ እንደዛ አይነት በተለያየ መንገድ የመባደን ነገር ከእንግዲህ የማይሰራ መሆኑና ህዝቡም የማይሸከመው መሆኑን የተግባባንበት ስለሆነ ሰው በተግባር አፈጻጸምና ከእውነት ጋር በመቆም ስራውን እንዲያከናውን የተግባባንበት ነው። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም በበኩላቸው ባለፉት በርካታ ዓመታት የነበረው የወላይታ ህዝብ የጠበቀ አንድነት ዳግም እንዲጠናከር የተሰናዳው ህዝባዊ መድረክ ከ1300 በላይ ሰዎች የተሳተፉበት ስለመሆኑ ገልጸዋል። መድረኩም በጋራ ጥቅማችንና በዞኑ ህዝብ ተጠቃሚነት ላይ ለውጥ ማምጣት በሚያስችል መልኩ ተካሂዶ የተገባደደ መሆኑንም አመላክተዋል። ሁሉም ባለድርሻ አካላት አንድ ሆኖ የተሳተፉበት ትልቅ ኮንፈረንስ ማለት ይቻላል። በዚህ ኮንፈረንስ ላይ ለወላይታ ምንድነው ቀጣይ እጣ ፈንታ፣ ከዚህ በፊት ወላይታ አመጣጡ ምን ይመስል ነበር፣ ከአንድነት አንጻር ከፍቅር ከመደጋገፍ ጋር ተያይዞ ምን ይመስል ነበር፣ አሁን ያለበት ደረጃ ቀጣይ ወዴት እየሄደ ነው የሚለውን ታሳቢ ተደርጎ የተዘጋጀ ኮንፈረንስ ስለሆነ ለኮንፈረንሱ የሚያስፈልጉ ሰነድ ዝግጅት ተደርጓል። 2 አይነት ሰነዶች ናቸው ለኮንፈረንሱ ቀርበው ባለድርሻ አካላት ሰፊ ውይይት ተደርጎ ዛሬ መጨረሻ ላይ የችግኝ ተከላ ተካሂዶ የተጠናቀቀበት ሁኔታ ነው ያለው። በስራ አጋጣሚ ከዚህ ቀደም ሲፈጠሩ የነበሩ አለመግባባቶችን በመቅረፍ የተገኙ ግብአቶች ወደ እቅድ ተቀይረው ለወደፊትም ለውጥ ለማምጣት ግብ ተይዞበት እንደሚሰራበትም ተጠቁሟል። መድረኩ እስከ ቀበሌ መዋቅሮች ድረስ ከተደረገ በኋላ ግብረ መልስ ተሰብስቦ በቀጣይነት እንደሚሰራበትም ተመላክቷል። ይሄ ውይይት ወደ ወረዳም ወደ ከተማም በከተሞችም ወደ ተለያዩ ቀበሌዎች ከክልል ውጭም ባሉ ወላይታ በብዛት በሚገኝባቸው አካባቢዎች ውይይት ስለሚካሄድ ከዛ የህዝብ ግብአቶች ተሰብስቦ በግብአቱ መሰረት ወደ እቅድ ቀይረን በየአመቱ እቅዱ ምን ያህል ተፈጸመ፣ የመንግስት መዋቅሩ እንዴት እየመራ ነው፣ ህዝቡ እንዴት እያገዘ ነው፣
የግሉ ባለሀብት እንዴት እየተሳተፈ ነው የሚለውን ተመሳሳይ ኮንፈረንስ በየዓመቱ እያካሄድ እንደምንሄድ መግባባት ላይ የተደረሰበት ስለሆነ በዛ መንገድ የምንቀጥለው ነው የሚሆነው። ይህንን ያሳካ አንድነታችንን ያጠናከረ ቁርሾን ያከመ ብቻም ሳይሆን ከእንግዲህ ስለ ቁርሾ ማንም ሰው በውስጡ እንዳያኖር የደመሰሰ መድረክ ስለነበረ ሁሉም ሰው ደስተኛ ነው። በሚዲያም የሚከታተል ሁሉም የወላይታ ተወላጅ ህዝብ የተደሰተበት ስለሆነ በእኛ በኩል እኛ ከምንገልጸው በላይ የተሳካ ካቀድነው በላይ የተሳካ መድረክ ነበር። ካሁን በኋላ ይሄ አንድነት ይሄ በልማት ላይ ያለው የወላይታ ልጆች አቋም ከዚህ በፊት እንደነበረው አይነት ሳይሆን ሁሉም ባለድርሻ የወላይታ ልጆች እጅ ለእጅ ተያይዘው እዚህ አካባቢ ያሉ ችግሮችን ለአንድ ዞን ብቻ ወይ ለክልል አመራር ብቻ የሚጣል ሳይሆን አገር ውስጥም ከአገር ውጭም ያሉ ተቀናይተው ሰርተው እዚህ አካባቢ ላይ ልማቱን ለማምጣት ሁሉም ሰው ቃል ገብቶ የተነሳበት በሃይማኖት በአካባቢ ልዩነት ሳይኖር ሁሉም ሰው ወላይታ አንድ ወላይታ ነው እና ከዚህ በፊት ቅሬታ የነበራቸው ሰዎችም ጭምር ይቅርታም የተጠያየቁበት ትልቅ መድረክ ነው። ይሄ መድረክ ያው ተጠናክሮ ይቀጥላል የሚለውን የምንገናኝበትም አንድ ፕላትፎርም ተፈጥሮ ሁሉም ሰው በወላይታ ልማት ላይ መልካም አስተዳደር ጉዳዮች ላይ እየተነጋገረ ችግሮች ካሉ እየፈቱ የሚሄድበት ሂደት የተፈጠረበት ትልቅ መድረክ ለማለት ነው የሚፈልገው። ለአካባቢው ልማት የበኩላቸውን ለተወጡ የብሔሩ ተወላጆች እውቅና የተሰጠበት ይህ መድረክ በአካባቢው ለውጥ ማምጣት ይቻል ዘንድ ባለ 10 ነጥብ የአቋም መግለጫ በማውጣት የተጠናቀቀ ሲሆን ለዕለቱ መታሰቢያነትም የችግኝ ተከላ ተካሂዷል። የህዝባዊ የምክክር መድረክ የወላይታን ልማትና የአንድነት ከፍታ ለማረጋገጥ የተዘረጋ ድልድይ በመሆኑ ህዝብን ለማሻገር መገፋፋት የሌለበት የሀሳብ የበላይነት አሸናፊ ሊሆን እንደሚገባ ተገለጸ። የወላይታን ህዝብ ዋርካ በማድረግ በጥላው ስር መመካከር ተጠናክሮ መቀጠል እንዳለበትም ተመላክቷል። ለ2 ቀናት የተካሄደው የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ ቁርሾች የተወገዱበት፣ ታላላቆች የሚገባቸውን ክብርና እውቅና ያገኙበት መድረክ ሆኖም ተጠናቋል። እድገት እስራኤል ዝርዝር አለው። ኦሳይ ሀሹአች ገለሰው ጋቲስ ሀሹ ባሺሺስ ሀሹ ሲገው ጋቲስ ቱማጊን ቱም ኦሳይ ፓጤስ ይላል ታላቁ ወላይታ። በእርቅ የማይፈወስ ቁስል የለም ማለት ነው። ይህ ዛሬ በወላይታ ጉተራ በልጆቹ ተፈጽሞ ታየም። በፖለቲካ ሀሳብና በአቋም ልዩነት የተፈጠረው ቅራኔ ዛሬ በአባቶች ፊት በታላላቆች አድባር ታሪክ ተቀይሮ ወላይታ ልጆቿ አንድ ቡልኮ ተቃቅፎ ለከፍታዋ ለአንድነቷ ቃል ኪዳን ፈጽሟል። ቀዳሚዎቹ ክብርና እውቅና አግኝቷል። ተከታዮቹ ደግሞ ለአንድነት እጅ ለእጅ ተያይዟል። ይህ ታሪካዊ ቀን በታሪክ ተመስግቧል። ይህንን ላዘጋጁ አካላት ምስጋና ቀርቧል። ቀኑ ልዩ ሆኗል በተሳታፊዎች አንደበት። በመቀጠል ይህም መድረክ ያዘጋጁ ከሀሳብ ጀምሮ ለተግባራዊነት የተጉ በተቻለ መጠን አካታች ለማድረግ ዋጋ የከፈሉ አመራሮችን ህዝቡን እና ሀሳብ ያመነጩ ሰነድ ያዘጋጁ ግለሰቦችንም ጭምር ላመሰግን እፈልጋለሁ። ይሄንን መድረክ ለበርካታ ጊዜ ስንለምን ቆይተናል። እኔም በበኩሌ እንደው በድፍረት ትታሰራለህ በሚባልበት ጊዜ እንኳን ወጥቼ ስናገር ነበር። ይሄንን የህዝቡን ጥሪ ተቀብለው አሁን ያለው የክልሉ አመራር አሁን ያለው የዞሩ አመራርም በበላይነት ይሄንን እየመራ ይሄንን መድረክ ስላዘጋጀ ከልቤ ላመሰግን እወዳለሁ። እንዳየሁት ከሆነ ከዚህ በፊት የተለያዩ መድረኮችን ተሳትፍ ያለው ነገር ግን ይሄ የተለየ መድረክ ሆኖ ነው ያገኘሁት። በህዝብ መካከል ያለውም በአመራር መካከል ያለውም አንድነት ትንሽ ለየት ያለ ነው። ከዚህ በፊት ከነበረው በቃ አንድነት በጣም ጠበቅ ያለና ግልጽነት ያለው መድረክ ነው። ህዝብን የጎዳው የልጆቹ አንድነት ማጣት በዛሬው መድረክ አብሮነት ዳግም ታድሷል። መግባባት ላይም ተደርሷል። መድረኩ እጅግ በጣም አስፈላጊ ነው ለአንድነታችን። በርካታ ጉዳዮችን አንስተን ተነጋግረናል። በርካታ እኔ ያልተገለጠልኝ ነገሮች ዛሬ ተገልጠውልኛል። በህዝብ ጥያቄ ዙሪያ ጠላቶቻችን ነበሩ ብለን ያሰብናቸው ሰዎች
ከኛ በላይ ተቆርቋሪ እንደነበሩ ያየንበት ነው። በግሌ በወቅቱ በነበረው ስማቸውን ስላጠፋው አንዳንዶችን ከፍ ዝቅ አድርጌ ስለተናገርኩ ምንም እንኳ እነሱን ዝቅ የማድረግ ፍላጎት ባይኖረኝም በነበረው አረዳድ ከፍ ዝቅ አድርገናል። ይቅርታ ልጠይቃቸው ፈልጋለሁ። ክብር ይገባቸዋልና ነው። ስለዚህ ይሄንን ይቅርታ መጠየቅ ፈልጋለሁ። ይቅርታ ባብለናል። ሰው ህይወት ዘንድ አለመስማማት ተፈጥሯዊ ነው። አለመግባባት ተፈጥሯዊ ነው። ነገር ግን ላለመግባባት መነሻ የሆኑ ጉዳዮች ምንድናቸው የሚለውን በጥልቀት በሰነድ ተዘጋጅቶ ተወያይተን በምክክር መድረኩ አንስተን እነዚያን ችግሮች የፈታንበት ነው። ይሄ ምዕራፍ ከተጀመረ የሚቆም አይሆንም። ስለዚህ እግዚአብሔርም ደግሞ በዚህ ላይ ይረዳል እና ይሄ ህብረት ትልቅ ጠንካራ ሆኖ እንዲቀጥል አንደኛ እግዚአብሔር ምንድነው መሰለ ሀገርን በመሪ በኩል ያያል፣ ትውልድን ደግሞ በሽማግሌ በኩል ያያል። ሽማግሌዎች ያጠፉት ጥፋት ካለ ትውልዱ አይባረክም። ስለዚህ ሽማግሌዎች ወደ ቀደመው ክብራቸው መመለስ አለባቸው። በምን ይመለሳሉ? ፍርድን ማዛባት የለባቸውም ሽማግሌዎች። የአመራር አንድነት በሚፈለገው ደረጃ የወጣ አይደለም። ያሉትን የራሱን ጸጋዎችና የራሱን ተወላጆች አስተባብሮ መጠቀም በሚችለው ደረጃ ላይ ባለመድረሱና ባለመጠቀሙ የተነሳ በተለያየ መልኩ ከጉስቅልናና በተለያዩ የድህነት ችግር ውስጥ እንዲገባ የተደረገ ነገር ግን ያን በአግባቡ መጠቀም ቢችል ኖሮ ለሌሎች ሁሉ አራያ ሊሆን የሚችል ታላቅ ህዝብ እንደሆነ ነው ማለት። ቀጣይስ ምን ይጠበቃል? ማንስ ምን ማድረግ አለበት? እንግዲህ ከዚህ ኮንፈረንስ በኋላ ትልቁ ነገር የአመራር አንድነት ነው። የህዝብ አንድነት ነው። ህዝቡ ከላይ እስከ ታች ድረስ በሁሉም መስኮች የተሰማራው ህዝብ አንድ ሆኖ ያው ጮራይ ጩችዲ ወንግሪያ ኩንቴስ እንደሚባለው አብዛኛው ለማገዝም በጋራ ለመስራትም በጣም ዝግጁ ነው። ቱሪዝም መስክ ላይ ብትሄድ ወላይታ በጣም የተሰጣት ነገር አለ። በሃይማኖት ብትሄድ የአቡነ ተክለ ሃይማኖት በ12ኛው 12ኛው ክፍለ ዘመን ላይ የነበሩት አቡነ ተክለ ሃይማኖት እሳቸው በ12ኛው ክፍለ ዘመን ላይ ይሄ የዛባ ስላሴ የአፋማና የዳሞታ ስላሴዎች ቤተ ገብርኤልም የተተከለበት ነው በዚያን ዘመን ላይ። ይሄ ግን ታሪካዊ ቦታ አንደኛ ይሄ ነው። ሁለተኛው የኢትዮጵያ ጳጳስ አቡነ ተክለ ሃይማኖት ከወላይታ ነው የሄዱት። ሀገሪቱ ውስጥ ታሪካዊ ጳጳሳት ወላይታ ውስጥ ካገለገሉ ለምንድነው እንደነ ጽዮን ማርያም እንደነ ቁልቢ ገብርኤል ወላይታ ላይ በየዓመቱ ለምንድነው የማይከበረው? እንደዚህ ቅርሶች እኮ በዚህ የሚመጣው ቱሪዝም እኮ ለወላይታ ልማት ነው። ትልቅ ሪሶርስ ጭንቅላት እዚህ ሙሉ ነው። ወላይታ ለኢትዮጵያ ይበቃል። ለኢትዮጵያ የሚበቃ ጭንቅላት አለ። ይህንን ጭንቅላት በመጠቀም ሪሶርስ መፍጠር እንችላለን። የኢኮኖሚ ችግሮችን፣ ድህነትን፣ ተጋላጭነትን፣ የህፃናት ማይግሬሽን ጭምር ለመፍታት የሚያስችል ሪሶርስ ጭንቅላት አለ፣ ገንዘብም እዚህ አለ። ይሄንን ሸማግሌዎች ናቸው ይሄንን ሪኮመንድ ሲያደርጉ የነበሩት። በጥናት የተመሰረተ ሶሉሽን እየሰጠን እንሄዳለን። አርዋኒ ሲቀተ ነው አርዋኒ ተወበናው ከሰሞኑ ሲካሄድ የነበረው የወላይታ ህዝብ የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ የህዝቡን ቀጣይ ዕጣ ፈንታ ብሩህ ለማድረግ የጋራ መግባባት የተፈጠረበት ውጤታማ መድረክ ነው ሲሉ የውይይቱ ተሳታፊዎች ገለጹ። አንድነትን ይበልጥ በማጠናከር በቀጣይ ጊዜ ህዝብን ተጠቃሚ የሚያደርጉ ስራዎችን በመስራት አመራሩ የልማት አርበኛ ሊሆን ይገባል ሲሉም አስተያየታቸውን ሰጥተዋል። የተጀመሩ የልማትና የመልካም አስተዳደር መድረኮች በተዋረድ በዞኑ በሁሉም መዋቅሮች ሊደረጉ እንደሚገባም ተሳታፊዎቹ አሳስበዋል። ቤተልሔም አብርሃም ናት የዜናው ባለቤት። የህዝብ አንድነትና አብሮነትን ለማጠናከር ህዝባዊ ውይይቶች ወሳኝ ሚና ይጫወታሉ። ስለዚህም የሀሳብ ልዩነቶችን ለማጥበብ የተዘጋጀው መድረክ የልማትና የመልካም አስተዳደር ጥያቄዎችን የሚመልስ ታሪካዊ መድረክ በመሆኑ የህዝቡን ቀጣይ ዕጣ ፈንታ ብሩህ ለማድረግ የጋራ መግባባት የተፈጠረበት ውጤታማና ፍሬያማ መሆኑን የውይይቱ ተሳታፊዎች ገልጸዋል። ይህ ስብሰባ ፈቺ ነው፣ ችግር ፈቺ ነው፣ አስታራቂ ነው።
የሚያስማማ ስብሰባ ነው። ሰዎች ከመካከላቸው ቁርሾን የሚያስወግዱበት ስብሰባ ነው። ከቁርሾ ጋር ከቂም በቀል ጋር ሰው ኖሮ ማደግ አይችልም። አገሪቱ ማደግ አትችልም። ህዝቡ ማደግ አይችልም። ልጆቻችን ማደግ አይችሉም። ስለዚህ ይሄ ስብሰባ ማለት ችግር ፈቺ ነው። አስታራቂ ስብሰባ ነው። በሰዎች መካከል ያለውን ነገር ያለፈው አልፏል። የሄደ ውሃ አይደለም የምንቀዳው፣ ከኋላ የሚመጣውን ውሃ ነው የምንቀዳው። ስለዚህ ያለፈውን ነገር ትተን ወደፊት በአዲስ ጉልበት በአዲስ መንፈስ ተነሳስተን አገራችንን ለማሳደግ ወላይታን ለማሳደግ የምንሰራበትን ምዕራፍ የሚከፍት ስብሰባ ነው ብዬ አምናለሁ። አንድነት ያስፈልጋል። አንድነት ኃይል ነው። በዚህ አጋጣሚ ሁሉም ተወላጅ ወላይታ ነኝ የሚል ሁሉም የተደሰተበት መድረክ ነው ብዬ ነው ማስበው። ከዚህ ጋር ተያይዞ ብዙ ነገር ከትላንት ጀምሮ መድረክ ላይም ሲነሳ ነበረ። ደስታቸውን ሲገልጹ ነበረ። በተለያዩ ሚዲያዎች ላይም ደስታቸውን ሲገልጹ ነበረ። ከወጣት እስከ ትልቅ ደረጃ ላይ ማለት በእድሜያቸው ገፉት አካላት ከኛ ጋር አሉ። ከተለያዩ ቦታ ደግሞ ወላይታ ተወላጅ ሆነን ያሉ ሰዎች ሁላ የተሰበሰበበት በጣም የተደሰቱበት መድረክ ነው ብዬ ነው ማስበው። በቀጣይ ጊዜ ህዝቡን ተጠቃሚ የሚያደርጉ ስራዎችን በመስራት በዞኑ የሚሰሩ የልማት አውታሮችን ለማስፋት አመራሩ የልማት አርበኛ ሊሆን እንደሚገባ ተሳታፊዎች አስተያየታቸውን ሰጥተዋል። ተምሮ በውጭ ሀገርም ያሉ በአገር ውስጥም ያሉ በተለያዩ አካባቢዎች ያሉ ኃይል በማስተባበር ወላይታ አካባቢ ያለውን ስር የሰደደ የድህነት ችግሮችን፣ ሌሎች የመልካም አስተዳደር ችግሮችን፣ የህዝብ ፍላጎት የነበሩ ጉዳዮችን በሙሉ ነክሰን በማውጣት በቀጣይ ለህዝባችን አብረን በጋራ መስራት አለብን። ይሄ ደግሞ ህብረት የኛ መጠናከር ለጎረቤት ህዝቦቻችንም እንደ ሀገር እጅግ በጣም ጠቃሚ ስለሆነ ለሌሎች ተሞክሮ በሚሆን መልኩ ይሄን ከፍ አድርገን ለመቀጠል ነው የተስማማነው። እውቀቱ አለ፣ ልምዱ አለ፣ ሀብቱም አለ። እሱን አሰባስቦ መራት የኛ ችግር መጠነኛ የሆነ የህዝብ ፍልሰት ይታይበታል። አነስተኛ የሆነ መሬት አለን። እሱን ለውጠን ወደ ኢንዱስትሪ ወስደን ህዝቡንም ራሳችንን ማኖር መቻል አለብን። ይሄ ይቻላል፣ ደግሞ ይቻላል። የወረዳው የከተማ አስተዳደር በአንድ መንፈስ በአንድ አካል ቼኑ ኔትወርኩ ደግሞ ለአንድ አላማ ብቻ ነው። የወላይታ ብልጽግና ለማረጋገጥ የወላይታ ልማትን አንድነትን አሁን እዚህ ጋር የተካሄደ ያለው እውነቱ ብናገር እግዚአብሔርን ረድቶናል ብዬ አስባለሁ። ፍጹም ሰላማዊ ፍጹም እርቅ በሆነ መንገድ ስለሆነ ይሄን ለማስቀጠል ከመንግስት የሚጠበቀው ነገሮች ምንድነው? መልካም አስተዳደር፣ የፍትህ ስርዓቶችን ማዳበር፣ የዲሞክራሲ ምህዳርን ማስፋት። የተጀመሩ የልማትና የመልካም አስተዳደር መድረኮች በዞኑ በሁሉም መዋቅሮች በማስቀጠል የህዝቡን አብሮነት ማጠናከር ያስፈልጋልም ብለዋል። ይሄ መጀመሪያችን ነው። ወደ ዞን ውስጥ ባሉ አካባቢዎች እያንዳንዱ መዋቅር ላይ ወደ የወረዳ ወደ የቀበሌ በመውረድ እያንዳንዱ አካባቢ ያሉ ችግሮችን ተራ በተራ እቅድ በማዘጋጀት የረጅም ጊዜ የመካከለኛ ጊዜና የአጭር ጊዜ እቅዶችን በማዘጋጀት ህዝቡ የሚያነሷቸውን የተለያዩ የመልካም አስተዳደርና የልማት ጥያቄዎችን ለመስራት እያንዳንዱ መዋቅር ከራሱ የሚጠበቀውን ሁሉ ማድረግ አለበት። እታች ከወረዳ እስከ ቀበሌ ድረስ ያው ተመሳሳይ መድረክ ይካሄዳል። በዚህ ደግሞ ተመሳሳይ ሁላችንም አንድ ሆነን እታች ያለው ደግሞ ቅሬታም ካለ አንድነቱም ደግሞ ተመሳሳይ ሆኖ ህዝቡ ሁሉም አንድ ሆኖ አንድነት ፈጥሮ ወላይታ ዋናው አላማ እኮ ወላይታን አንድ ማድረግ ከዛ በኋላ አንድ ሆነን ወላይታን ለማሳደግ ነው አላማችን። በልማት በተለያዩ ያሉ መልካም አስተዳደር ችግሮች ፈተን እንዴት ሌሎች የደረሱበት ቦታ እንዴት ድረስ የምለው ነው። በወላይታ ሶዶ ከተማ ሲካሄድ የቆየው የወላይታ ህዝብ የልማትና የመልካም አስተዳደር ህዝባዊ መድረክ ዞኑን ከዚህ ቀደም ለመሩ የመንግስት ስራ ኃላፊዎች እውቅና በመስጠት ተጠናቋል። የሰው ልጅ ንጹህ የተስተካከለና የሚያስደስት የተሻለ አካባቢን ለኑሮ ይመርጣል። ለኑሮ ምቹና ተስማሚ አካባቢ መፍጠር የሚቻለው ደግሞ
ችግኝ በመትከል አካባቢን አረንጓዴና ውብ ማድረግም ሲቻልም ነው። የወላይታ ህዝብ የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ ታዳሚዎች ከውይይት ባሻገር ችግኝ ተከላ መርሃ ግብር ያከናወኑ ሲሆን ችግኝ መትከል አረንጓዴ ኢኮኖሚን ለመገንባት ሀገሪቱ የያዘችውን እቅድ ወደ ግብ ለማድረስ የሚያግዝ መሆኑንም ገልጸዋል። አቤኔዘር አበራ ነው መርሃ ግብሩን የተከታተለው። ለሁለት ተከታታይ ቀናት ሲካሄድ የቆየው የወላይታ ህዝብ የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ በስኬት ከተጠናቀቀ በኋላ የኮንፈረንሱ ታዳሚያን የችግኝ ተከላ መርሃ ግብር አከናውነዋል። ችግኝ ሲተክሉ ያገኘናቸው የውይይቱ ተሳታፊዎች የተከልነው ችግኝ አንድን ችግኝ ተንከባክቦ ለፍሬ እንደማብቃት አንድነትንና አብሮነትን በመትከል ማስቀጠል እንዳለብን የሚያሳይ ነው ሲሉ ተናግረዋል። ከዚህ በፊት የአንድነት የህብረት አብሮ የመስራት ችግሮች የነበሩትን በደንብ ተነጋግረናል፣ ተመካክረናል። ከዚህ በኋላ ጠንካራ አንድነት እንድኖርና አብረን እንድንሰራ የወላይታን ህዝብ በአግባቡ እንድናገለግል እንዳመራር እንዲሁም ኢትዮጵያን በአግባቡ እንድናገለግል ከጎረቤት ህዝቦች ጋር ከሌሎች ህዝቦች ጋርም ወዳጅነታችንን በደንብ እንድናጠናክር የሚል ተግባብተን የወጣ ነው። ስለዚህ ይሄን አስመልክቶ ዛሬ መውጫችንን በዚሁ በችግኝ ተከላ ፕሮግራም ነው እያጠናቀቅን ያለውና ችግኝ ተከላው የፕሮግራሙ አካል ሆኖ ዛሬ እዚህ ወላይታ ሶዶ ከተማ ግብርና ኮሌጅ ጀርባ ባለው በዲፖ እህል ማከማቻ ግቢ ላይ አድርገናል። የዚህ ምሳሌም ዛሬ አንድነትን ተክለናል፣ ህብረትን ተክለናል። ለመነጋገር የሚገጥሙንን ችግር ሁሉ ተነጋግረን ለመፍታት ዛሬ አቋም ይዘናል። ይሄ አቋም እንዳልከው ክትትልን ይፈልጋል። ችግኝ በየቀኑ ማየትን ይጠይቃል፣ ውሃ ማጠጣትን ይጠይቃል፣ ጥሩ አፈር ማዘጋጀትን ይጠይቃል። ይሄ ችግኝ ደግሞ ሌላ ይሄን ሊጎዱ የሚችሉ ከብት ሌላ አካል እንዳይገባ መከላከልን ይጠይቃል። እንግዲህ ችግኝ ማለት ህይወት ነው። ህይወት ያለውን ነገር እየተከልን ነው። ሰላማችን ህይወት እንዲያገኝ፣ ፍቅራችን ህይወት እንዲያገኝ፣ አብሮነታችን ህይወት እንዲያገኝ፣ መተሳሰባችን ህይወት እንዲያገኝ ምልክት ነው። ባለፈው ጊዜ አመት ለልጆቻችን ለትውልዱ የምናስታውሰው ትልቅ እድል ነው። ይሄ መድረክ እንግዲህ ዛሬ ላይ 10 የአቋም መግለጫ ካወጣ በኋላ ያው ተጠናቋል። አሁን በዚህ ሰዓት ከዚህ ማጠናቀቂያ በኋላ አረንጓዴ አሻራ ተከላ ለመትከል ወደዚህ መተናል። ወላይታን እንዴት እናለማ በሚል ርዕስ ተወያይተን መጨረሻ ላይ ስብሰባው ማጠቃለያ ህዝቡ ችግኝ ተከላ እዚህ ፕሮግራም አዘጋጅቻለሁ። በዛው መሰረት እያንዳንዱ ህዝብ የራሱን አሻራ አሳርፏል። የሰው ልጅ በተፈጥሮ ንጹህ የተስተካከለና የሚያስደስት የተሻለ አካባቢ ለኑሮ እንደሚመርጥ የተናገሩት ተሳታፊዎች ልክ እንደዚህ አብሮነትና አንድነትን በማጠናከር የተሻለ ነገን ለትውልድ ማውረስ ይቻላል ብለዋል። ችግኛችንን እየተከልን አንድነታችንን እናጠናክር እያልን ነው። በዚሁ ፕሮግራም በየጊዜው እየተገናኘን ለህዝብ የሚጠቅሙ አመራር አንድነትን የሚያጠናክሩ ስራዎችን በቀጣይነት ለመስራት የዛሬው የችግኝ ተከላ ጥሩ ምክንያት ይሆናል። ዛሬ የተነጋገርናቸው ጉዳዮች፣ በጋራ የወሰናቸው ጉዳዮች ፍሬ እንዲያፈሩ ሁሉም ሰው የበኩሉን ድርሻ መወጣት እንዳለበት መከታተል እንዳለበት እንደ ምሳሌ የቀረበ ተግባር ነው። ዛሬ እንግዲህ እንደ ወላይታ ልዩ ቀን አድርጌ አያለሁ። እንደ ግሌ ደግሞ ለኔ በጣም ትልቅ ትርጉም ይሰማኛል። ስለዚህ በህይወት ኖሬ ይሄን በማየቴ በግሌ በጣም ደስ ብሎኛል። ህዝባችንን በልማት እንዴት አድርገን ማርካት እንችላለን? የህዝባችን ጥያቄ እንዴት መመለስ እንችላለን? ከአጎራባች ህዝቦች ጋር ከጎፋ ጋር ከጋሞ ጋር ከአሪ ጋር ከጌዲኦ ጋር ከሌላው ጋር አብሮነታችን ተጣምሮ ክልሉን ከማጽናት አንጻር ክልሉም ክልል ሆኖ ትልቅ ክልል ሆኖ አምራች ክልል ሆኖ በአገር ደረጃ ትልቅ ኢንፍሉዌንሻል የሆነ ክልል እንዲሆን ይሄ አንድነት ትልቅ ሚና አለው። አረንጓዴ አሻራ እንግዲህ እንደሚታወቀው የጠቅላይ ሚኒስትራችን የመሪያችን ኢኒሼቲቭ ነው። ይህንን ከማስፋፋት አኳያ እንደ ዞናችን በርካታ ቁጥር ያለውን ችግኝ አዘጋጅተናል። ተከላውንም ጀምረናል። ይሄ የተተከለው ችግኝ ተንከባክቦ እንክብካቤ አድርገን ብናሳድግ አንደኛ ለአካባቢ ጥሩ ነፋስ
ቀዝቃዛ አየር እዚህ እንዲነፍስ ያደርጋል። የተተከለው ችግኝ ያለ እንክብካቤ ለፍሬ ማብቃት እንደማይችል ሁሉ በየጊዜው ሰላምን፣ አንድነትንና አብሮነትን ለማስቀጠል የሁሉ ጥረትና ትብብር ያስፈልጋል። ስለ ልማት፣ ስለ መልካም አስተዳደር ጉዳይ በየጊዜው ለመገናኘት ነው የተስማማነው። ስለዚህ በመጣንበት ሰዓት ሁሉ ይሄን ችግኝ እየመጣን ለህዝባችን አጠቃላይ ለሀገራችን እንደ አመራርም ቃል የገባነውን ለማስታወስም የሚያግዝ ችግኝ ነው ብለን ነው የምንወስደው። እንግዲህ የዚህን ችግኝ ኃላፊነት ለመውሰድም ጭምር ነው ቃል እየገባተ ያለው። ትላንት ብዙ መልካም ነገሮች አሉ። ዛሬ ጠዋት እና ትላንት የተነጋገርናቸው ነገሮች እነሱን እናስቀጥል። መቀጠል የሌለባቸው ጉዳዮች ደግሞ በማለ የተከሰቱ ነገሮች አሉ። ይሄን ነቅለን እናስወግድ የሚለውን መልእክት ለማጽደቅ በቂ ማሳያ ስለሆነ በዚህ መልክ ተፈጽሟል። ይሄ ፍራፍሬን እኔ የተከልኩት አቮካዶ ነው። እኔ ለታሪክ እዚህ ግቢ የተከልኩትን እንደ ግብርና ቢሮ ኃላፊ በየትኛውም ጊዜ መጥቼ ለማየት ለመንከባከብ የድርሻዬን ለመወጣት እናም ደግሞ ህይወት ያለው ስለሆነ ህይወት ያለው ሰላም ህይወት ያለው እርቅ ነው የተፈጠረው ብለን ነው የምንወስደው። ችግኞች ደርሰው ለጥላነት፣ ለምግብነት ብሎም የአየር ንብረት ለውጥ ለመቋቋም ያላቸውን ከፍ ያለ ጠቀሜታ በመረዳት ችግኝ መትከላቸውን የሚናገሩት ተሳታፊዎች ችግኝ አረንጓዴ ኢኮኖሚ ለመገንባት ሀገሪቱ የያዘችውን እቅድ ወደ ግብ ለማድረስም የሚያግዝ መሆኑን ገልጸዋል።